ኮቢ ሜይኖ ኳሱን አስጀምሮታል። ማንቸስተር ዩናይትዶች ኖሳይር ማዝራዊ፣ ብሪያን ምፖሞ፣ ብሩኖ ፈርናንዴዝ ጋርናቾ አጠገብ አለ። ብሩኖ ፈርናንዴዝ እየገባ ነው። ብሩኖ ፈርናንዴዝ የላከው ኳስ ዋው ጎል! ማቲያስ ኩኛ ዋው! ብሩኖ ፈርናንዴዝ የላከለትን ኳስ ማቲያስ ኩኛ የጋርናቾ ስህተት ነው። የጋርናቾ ስህተት ኩኩሬያና ጋርናቾ አጠገቡ ነበሩ። ብሩኖ ፈርናንዴዝ አስደናቂ ኳስ ይዞ ሄዶ ክሮስ አደረገ። ማቲያስ ኩኛ መረቡን ወሰወሰው። ወረ ጎል! ዋው! ቡም! ማቲያስ ኩኛ ምን አይነት ጎል ነው ያስቆጠረው? ብሩኖ ፈርናንዴዝ ዛሬም የአሲስት ጉዞውን ቀጥሏል። 18ኛ አሲስቱ ማድረግ የቻለበት እንቅስቃሴ ነው ማድረግ የቻለው። ጋርናቾ ነው ሶፊ። ምን አይነት አስደናቂ ስራ ነው የሰራው ብሩኖ ፈርናንዴዝ። ጋርናቾም ኩኩሬያም አጠገቡ ነበሩ። የቤንያሚን ሼሽኮ ሚናን ተመልከተው። ኳሱን በመሸፈን ረገድ ቤንያሚን ሼሽኮ ይሄኛው ተጫዋች ኳስ እንዳያገኝ ተመልከተው። እዚህ ጋር ካይሲዶ ኳስ እንዳያገኝ አብሮ ይዞ ነበረ። ኩኛ ተመሻሽቶ እግሩ ስር ገባለት። አስደናቂ አጨራረስ። ዳንሶ እንዳነሳት ኩኛ ማይክል ካሪክ ደስታውን ገለጸ። ቼልሲ ከአውሮፓ መድረክ እያፈገፈገ ነው። ኩኛ ደስታውን ገለጸ። በዚህ መልኩ ሴሌብሬት አደረገ። ብሩኖ ፈርናንዴዝ አስደናቂ አሲስት። ጋርናቾ መቆጣጠር አልቻለም። የገረመኝ አይቷል። ከኋላ ሊነካው ሞከረ። የጋርናቾ ቅያሪ ቼልሲ የጋርናቾ ቅያሪ ሲባው በጣም ጎድቶታል። 5 ደቂቃዎች ይጨመራሉ። 45ኛው ደቂቃ እየተቃረብን እንገኛለን። ለማንቸስተር ዩናይትድ ደጋፊዎች ለንደን እየቀወጡት ነው። ማሉኩስቶ የላከው ኳስ ሳላሜንስ ተቆጣጠረ። ጨዋታው አለቀ። ስታንፎርድ ብሪጅ ላይ ማንቸስተር ዩናይትድ 3 ነጥብ ይዞ ተመለሰ። ሊያም ሮሴኒዮ ዛሬም ተሸንፈዋል። በተከታታይ ጨዋታ በሁለቱ የማንቸስተር ከተማ ክለቦች በማንቸስተር ሲቲ ባለፈው ሳምንት፣ ዛሬ ደግሞ በማንቸስተር ዩናይትድ ሽንፈትን አስተናግደዋል። ሊያም ሮሴኒዮና ቼልሲ ከአውሮፓ ሻምፒዮንስ ሊግ የሚያሳትፈው ቦታ እያፈገፈጉ ይገኛሉ። ካሪክ ተጨባበጡ። ትልቅ እድል ማቲያስ ኩኛ 43ኛው ደቂቃ ጎሉን አስቆጥሯል። ቼልሲ ወደ መጨረሻው አካባቢ እየከሳ መጥቷል። ቼልሲ መነመነ። የማንቸስተር ዩናይትድ የጡረተኞቹን ጥርስ አራግፎት ተመልሷል። ግርሜ በትክክል ስታንፎርድ ብሪጅ ላይ ጥርሳቸውን አራግፎት ተመልሷል። ቼልሲ ወደ ቶፕ 5 ለመግባት በተለይ ነገ ሊቨርፑል ካሸነፈ፣ አስቶን ቪላ ካሸነፈ ከባድ ነው። አይሆንም። ቼልሲ የዘንድሮ አውሮፓ ሻምፒዮንስ ሊግ ተሳትፎው ከጥቅም ውጭ የሆነ ይመስላል። ሊያም ሮሴነር በፍጹም ለቼልሲ የሚመጥኑ አሰልጣኝ አይደሉም። እይታቸው በሙሉ የወረደ የደከመ በጣም ደካማ ውሳኔ የሚወስኑ አሰልጣኝ ሆነው እየተመለከትናቸው ነው። ቼልሲ በጊዜ የባሰ ጣጣ ሳይመጣ የባሰ ውርደት የባሰ ችግር ሳይገባ ከሊያም ሮሴነር ጋር በጊዜ ቢለያይ የተሻለ ይሆናል። ማይክል ካሪክ እንደገና ወደ አሸናፊነት መጥተዋል። ኦልድ ትራፎርድ ላይ በሊድስ መሸነፋቸው በተወሰነ መንገድ ጥያቄ አስነስቶባቸው ነበረ። ዛሬ ግን ተከላካይ ሳይኖራቸው በአንድ ተከላካይ ብቻ የማል ተከላካይ ተጫዋች አንድ ተጫዋች ለዛውም ታዳጊው አይደነመን ብቻ ይዘው በገቡበት ጨዋታ በአስደናቂ ሁኔታ ጨዋታውን ማሸነፍ ችለዋል። ካሪክ በኮቢ ማይኖ፣ ካዝሜሮ፣ ብሩኖ ፈርናንዴዝ ሚዳቸው ጥሩ መሆኑ ለተከላካይ መስመሩ ኮንፊደንስ ሰጠው ነው ተመልክተነዋል። በትክክል አስደናቂ ድል ነው ለካሪክ። ይሄ በጣም አወይ ነው። ተጫዋቾቹ በሙሉ ተከላካዮቹ በተጎዱበት ጨዋታ ላይ እንዲህ አይነት ድል ማስመዝገብ የማይታመንና አስገራሚ ነው። ይህ አንዱ የማይክል ካሪክ ምርጥ ብቃት የታየበት የተጫዋቾቹ አስደናቂ እንቅስቃሴ የታየበት ምሽት ነው ማለት ይቻላል። ማንቸስተር ዩናይትድ አሁን የቶፕ 5ን ቦታ ከዚህ በኋላ የሚነካ አይመስልም። የቀሩት 5 ጨዋታዎች ከመሆናቸው ጋር ተያይዞ በትክክል አርሰናል በ70 ነጥብ አንደኛ ነው። ማንቸስተር ሲቲ አንድ ቀሪ ጨዋታ አለው በ64 ነጥብ ሁለተኛ ነው። ማንቸስተር ዩናይትድ በ58 ነጥብ ሶስተኛ ደረጃ ላይ ተቀምጠዋል። አስቶን ቪላ ነገ ጨዋታ አለው በ55 ነጥብ አራተኛ ነው። ሊቨርፑል ቀሪ ጨዋታ አለው በ52 ነጥብ አምስተኛ። ቼልሲ በ48 ነጥብ አጠገቡ ብሬንፎርድና በርማውዝ እየተነፈሱ ይገኛሉ። ይህ ከባድ ነው።